ኦሪት ዘሌዋውያን አንድምታ ትርጓሜ ምዕራፍ 5 ተራ ቁጥር 1 ወመሰ አሃዱ ብእሲ አበሰ ዘስምዐ ኮነ ወሰማ ቃለ ወአመሃልዎ። እግዚአብሔርም ሙሴን እንዲህ ሲል አዘዘው። አንድ ሰው ለእግዚአብሔር ሊሰጥ የሚገባውን የእግዚአብሔርን አስራት በኩራት አስቀርቶ ሌላም የእግዚአብሔር ገንዘብ የሆነውን አስቀርቶ አምጣ ብለው በጠየቁት ጊዜ የለኝም አላውቅም ብሎ ቢክድና ቢምል ከማለና ከተገዘተ በኋላ በምስክር ቢረታ ከተረታም በኋላ አላበጀሁም፣ በጎ ነገር አላደረግኩም፣ አጥፍቻለሁ ብሎ ንስሐ ቢገባና ይቅርታ ቢጠይቅ አለ። የዚህ ሰው ፍርዱ እንዲህ ነው አለ። በአንድ 5 ጨምሮ 6 አድርጎ ይክፈል ብሎ በ15ኛው ቁጥር ላይ ያመጣዋል። ወደፊት እንመለከተዋለን። ወየአምር ወርእየ ለእመ ኢያይድአ ኃጢአተ ይከውኖ። ልቡ እያወቀ በጆሮው እየሰማ የሚያውቀውን ነገር ካልተናገረ እውነቱን ካላወጣ ዕዳ ይሆንበታል አለ። ተራ ቁጥር 2 ወእመቦ ብእሲ ዘገሰሰ እምኩሉ ርኩስ። ከርኩስ ነገር ከርኩስ ወገን የሆነውን ሁሉ ሊነኩት የማይገባውን ሁሉ የሚነካ ሰው ቢኖር አለ። አው ምውተ አው ብላሬ ዘይኮነ ንጹሐ። ሳይባረክ የሞተውን ንጹሕ ያልሆነውን አውሬም የነከሰውን የነካ ሁሉ አለ። አው በድነ እንስሳ ርኩስ አው በድነ እንስሳ ርኩስ አው በድነ ዘይታወስ ርኩስ ወዘአልዓለም እኒሁ ርኩስ ውእቱ። የከብት ውዳቂ ሳይባረክ የሞተውን የበግም የፍየልም የከብትም ቢሆን ሳይባረክ ሙቶ የተገኘውን ተሐውሶ ያለበትን አለ። ተሐውሶ ያለበት ማለት ደመ ነፍስ ያልተለየችውን ከዚህ ሁሉ የረከሰውን የነካ ሰው ቢኖር ይሄ ሰው እስከ ማታ ድረስ የረከሰ ነው አለ። ተራ ቁጥር 3 አው ዘገሰሰ እምርኩሰ ሰብእ። ከሰውነቱ የሚወጣውን ርኩሰት የነካ ሰው ርኩስ ነው አለ። ይሄ ማለት ከሴት ጋር ያደረውን ወንድ ወይም ከወንድ ጋር ያደረችውን ሴት በእንቅልፉ በምናቡ ዝኔት ያገኘውን ማለት ሕልመ ሌሊት የመታውን የነካ ይሄም የረከሰ ነው አለ። በሕልሙ ከሰውነቱ ፈሳሽ የፈሰሰው ወይም ከሰውነቱ ፈሳሽ የሚፈስበት ሰው ይሄ ሰው በራሱ የረከሰ ነው። ይሄ ሰው ሳይታጠብና ሳይነጻ ይህንን ሰው የሚነካ ሰው ሁሉ የረከሰ ነው አለ። የዚህም ፍርዱ በ15ኛው ምዕራፍ በቁጥር 2 ላይ እንዲህ ብሎ ያመጣዋል። ንግርዎሙ ለደቂቀ እስራኤል ወበልዎሙ ብእሲ ብእሲ እመቦ ዘይትካወ ዘርኡ እምነፍስቱ በእንተ ውእቱ ዘይትካወ ርኩስ ውእቱ። እያንዳንዱ ሰው ከአካሉ ከሰውነቱ ዘር የሚፈሰው ከሆነ ሕልመ ሌሊትም የሚፈሰው ከሆነ የሚፈሰውም ሰው ቢኖር ስለሚፈሰው ዘር ርኩስ ነው። ይህንንም ሰው የሚነካ ሁሉ ርኩስ ነው ብላችሁ ለእስራኤል ልጆች ይህንን ንገሯቸው አለ።
ይህንን 15ኛው ምዕራፍ ላይ ስንደርስ የምናገኘው ነው። በኋላ ስንደርስበት እንመለከተዋለን። ወም ኩሉ ርኩስ ወዛላ ዓለምኔሁ ይረኩስ፣ ከረከሰው ሰው ሁሉ የረከሰውንም ሰው ሁሉ የነካ ይረክሳል አለ። የረከሰ ሰው ከሰውነቱ በሚፈሰው ዘር ምክንያት የረከሰ ሁሉ ሰውነቱን ሳይታጠብ ሰው የነካው እንደሆነ ለራሱም ርኩስ ሆነው ሰውንም ያረክሳል አለ። ወእመኒ እንዘ ኢየአምር ወእምዝ ታውቆ ወነስሐ፣ ሳያውቅ አድርጎት ከሆነ ካደረገውም በኋላ ደግሞ ቢታወቀው ምንም ቢያዝንና ቢጸጸት ርኩስ ነው፣ ከርኩስነቱ አይነጻም። ተራ ቁጥር 4 ወእመኒ ብእሲ መሃለ ወነበበ በከናፍሪሁ ለገቢረ እኩይ አው ለገቢረ ሰናይ በእንተ ኩሉ እምከመ መሃለ እንደ ኢየአምር፣ ክፉንም ነገር ቢሆን በጎውንም ነገር ቢሆን አደርጋለሁ ብሎ በአንደበቱ ከተናገረ በኋላ ሳያውቅ ቢያፈርስ አለ። ነገሩን ቢያፈርሰው ቢሽረው ማለት ነው። ወእምዝ ታውቆ ዘአበሰ በአሃዱ እምዝንቱ፣ ነገሩንም ካፈረሰው በኋላ የበደለው በደል ቢታወቀው ከበደሉ በአንዱ አዝኖ ተጸጽቶ ቢገኝ አለ። ቢያዝንና ቢጸጸት አለ። ተራ ቁጥር 5 ወአይድአ ኃጢአቶ ዘአበሰ ባቲ፣ የበደለውን ኃጢአቱን ከተናገረ አለ። ተራ ቁጥር 6 ያመጽ ለእግዚአብሔር በእንተ ኃጢአቱ ዘንበለ በግይት ንእስተ ንጽሕተ ማዕባግ፣ ስለ በደለው ኃጢአቱ ነውር የሌለባትን እንስት በግ ለእግዚአብሔር ያቅርብ አለ። በጎውን ነገርስ ይሁን ክፉን ነገር አደርጋለሁ ብሎ ቢያፈርስ ዕዳ ይሆንበታልና አለ። በእንተ ኩሉ አለ። ዕዳ ይሆንበታልን ቢሉ ክፉንስ አደርጋለሁ ብሎ ቢያፈርስ ዕዳ አይሆንበትም። በጎውን መልካሙን ነገር ግን ሲያይ በእንተ ኃጢአቱ አለ እንጂ። አንድም በጎውን ነገር አደርጋለሁ ብሎ ቢያፈርስ ክፉንም ነገር አደርጋለሁ ብሎ ቢያፈርስ ዕዳ ይሆንበታልና መስዋዕት ከእንስት እንስት የሆነችውን በግ መስዋዕት ያቅርብ አለ። ክፉንስ ነገር አደርጋለሁ ብሎ አስቦ ቢያፈርስ ዕዳ አይሆንበትም። እገላለሁ፣ እሰርቃለሁ፣ እቀማለሁ፣ አመነዝራለሁ፣ በሐሰትም መሰክራለሁ ብሎ እግዚአብሔርን ፈርቶ ይህንን ነገር ቢተው ዕዳ አይሆንበትም። መልካሙን ነገር ግን አደርጋለሁ ብሎ ቃል ከገባ በኋላ ቃሉን ቢያጥፍ ይሄ ዕዳ ይሆንበታልና ለዚህ መስዋዕት የድህነት መስዋዕት የምትሆነው እንስት በግ ለእግዚአብሔር ያምጣለ። አው ጠሊተ ማጣሊም በግ ቢያጣ ከፍየል ወገን እንስት የሆነችውን ፍየል መርጦ ያቅርብ አለ። መርጦ ማለቱ ቀንዷ ያልከረረ፣ ጸጉሯ ያልዘረዘረ፣ ጥፍሯ ያላረረ፣ ያልቀዘነች፣ ያልከሳች፣ ያልጠወለገች መልካም የሆነችውን ነውር የሌለባትን ፍየል ያቅርብ አለ። ወያስተሰሪ ሎቱ ካህን በእንተ ኃጢአቱ ዘአበሰ ወትታደግ ሎቱ፣ ካህኑም ያ ሰው ስለበደለው በደል ምክንያት በዚያች ፍየል ኃጢአቱን ያስተሰርይለታል። ኃጢአቱም ተሰረይለታለችና
ከበግ ወገን ወይም ከፍየል ወገን ያገኘውን መሥዋዕት አድርጎ ለእግዚአብሔር ያቅርብ አለ። እንዲህ ብለህ ይህንን ለእስራኤል ልጆች ንገራቸው አለ። ተራ ቁጥር 7 ወእመሰ አልቦ ውስተ እዴሁ ወኢያክል ለሴጠ በግና ፍየል በእጁ ባይኖረው በእጁ ያለ ገንዘብ ለበግ ለፍየል መግዣ የማይበቃው ቢሆን አለ። ያመጽ ክሌተ ማይነቀ አው ክሌተ እጉለ ርግብ ለእግዚአብሔር አሃደ በእንተ ኃጢአቱ ወአሃደ ለመሥዋዕት። በግና ፍየል ባይኖረው በግና ፍየልም ለመግዛት በእጁ ያለው ገንዘብ የማይበቃው ቢሆን 2 ዋኖሶች ወይም 2 ርግቦች አንዱን ስለ ኃጢአቱ ፈንታ አንዱን ደግሞ ለእግዚአብሔር መሥዋዕት ያቅርብ አለ። አንድም 2 ዋኖስ 2 ርግብ ቢያጣ 1 ዋኖስ 1 ርግብ ያቅርብ አለ። ይህም ዋኖስ የምትገኘው በምድረ በዳ ነው። ርግብም የምትገኘው በቤተ ክርስቲያን ነው። ኦሪትም የተሰራችው በምድረ በዳ በበረሃ እንደሆነ ቤተ ክርስቲያን ወንጌልም የተሰራችው በቤተ ክርስቲያን እንደሆነ ለማጠየቅ ለማስረዳት ነው። ተራ ቁጥር 8 ወያመጽ ሀበ ካህን ወይቀውም ወያሃርዶ ካህን ክሳዶ ወኢያወቅዮ ርእሶ። ወደ ካህኑም አምጥቶ ይቁም፣ ካህኑም አንገቱን አርዶ ራሱን ይቁረጠው አለ። ተራ ቁጥር 9 ወይነዝህ ደሞ ውስተ አረፍተ ምሥዋዕ። ካህኑም ደሙን በሰን ተቀብሎ በመሰዊያው ዙሪያ ያፍስሰው ይርጨው አለ። ወዘተርፈ ደሞ ያንጸፍጽፍ ላዕለ መንበረ ምሥዋዕ እስመ ዘበእንተ ኃጢአት ውእቱ። የቀረውን የተረፈውን ደሙን ግን ስለ ኃጢአት የተሰዋ ነውና በመሰዊያው እግር ስር ያፍስሰው አለ። ተራ ቁጥር 10 ወለካልኡኒ ገብሮ መሥዋዕተ በከመ ሕጉ። ሁለተኛውንም እንደ ሕጉ እንደ ሥርዓቱ ይሰዋው አለ። ወያስተሰሪ ሎቱ ካህን በእንተ ኃጢአቱ እንተ አበሰ ወትታደግ ሎቱ ኃጢአቱ። ትታደግ ያለውና ያስተስሪ ያለው አንድ ወገን ነው። ስለ ኃጢአቱ ካህኑ ያስተሰርይለታል። በደሉን አውቆ ስለበደለው በደል ወደ እግዚአብሔር ያመጣውን ሰው ካህኑ ኃጢአቱን ያስተሰርይለታል አለ። ተራ ቁጥር 11 ወመሰ አልቦ ውስተ እዴሁ ኢያክል ለዘውገ ማዕነቅ አው ለክሌ እጉለ ርግብ። ዋኖስ ርግብ በእጁ ባይኖር በእጁ ያለውም ገንዘብ ለዋኖስና ለ2 ርግብ ዋጋ የማይበቃው ቢሆን አለ። ያመጽ ቁርባኑ በእንተ ኃጢአቱ ስንዳሌ 10 እድ ዘመስፈርተ ኢፍ። በእንተ ኃጢአቱ ያለውና በእንተ ኃጢአቱ ያለው አንድ ወገን ነው። ስለ ኃጢአቱ ኢፍ የሚባል መስፈሪያ 10ኛ እጅ ቁርባን አድርጎ ያቅርብ አለ። ኢፍ የሚይዘው 10 ላዳን ነው። ላዳን ስንዴ ኢፍ የሚይዘው 10 ላዳን ነው። 10 ላዳን ስንዴ ይዞ ይምጣ ሲል ነው። ዋኖስና ርግብ የማያገኝ ቢሆን ዋኖስና ርግብም የሚገዛበት ገንዘቡ የማይበቃው ቢሆን ኢፍ የሚይዝ 10 ላዳን ስንዴ ይዞ ይምጣ ማለት ነው። ይህም 10 መገበሪያ ወይም 10 መስፈሪያ ማለት ነው። ወይወዲ ውስቴቱ ቅብአ ወስሕነ እስመ ዘበእንተ ኃጢአት ውእቱ። ስለ ኃጢአት የቀረበ መሥዋዕት ነውና ዘይት፣ ቁንዶ በርበሬ አይጨምሩበት።
ቁንዶ በርበሬ ዘይት የሌለበት አልጫ ይባላልና አልጫ። ስለዚህ አልጫ ኃጢአት አትስሩ ሲል ነው። መስዋዕት ኃጢአት ብትሰሩም ከተመለሳችሁ ኃጢአታችሁን አስተሰርይላችኋለሁ ሲል ነው። ተራ ቁጥር 12 ወያመጽ ሀበ ካህን ወይ ዘግን እምኔሁ ካህን መልአህኑ በእንተ ተስካሩ ያም ሰው ያቀረበውን ወደ ካህኑ ያምጣ። ካህኑም ከቀረበው ዳቦ እጅ ታህል ዘግኖ ቆርሶ ለመታሰቢያ ሊሆን ያስቀምጠው አለ። ወይ ወዲዮ ላይለ ምስዋዕ በላይለ ቁርባኑ ለእግዚአብሔር እስመ ዘኃጢአት ውእቱ። ለእግዚአብሔር ቁርባን በሚቀርብበት በመሰዊያው ላይ ይጨምረው አለ። የኃጢአት መሥዋዕት ነውና። ተራ ቁጥር 13 ወያስተሰሪ ሎቱ ካህን በእንተ ኃጢአቱ እንተ አበሰ በአሃዱ እምእሉ ወይታደግ ሎቱ። ካህኑም ያ ሰው ስለበደለው በደል በስንዴውም ቢሆን በርግቡም ቢሆን በዋኖሱም ቢሆን በእነዚህ በአንዱ ኃጢአቱን ያስተሰርይለታል፣ ኃጢአቱም ይፋቅለታል አለ። ዋኖስና ርግብም ቢያመጣ በግና ፍየልም ቢያመጣ ስንዴም ቢያመጣ ባመጣው ነገር ሁሉ ኃጢአቱ ይሰረይለታል አለ። ወዘተርፈ ይከውን ለካህን ከመ መሥዋዕተ ስንዳሌ። የቀረበው መሥዋዕት እንደ ስንዴው መሥዋዕት ለካህኑ ይሆናል አለ። ይህም ሰውየው ካመጣው መሥዋዕት የተረፈው ነገር ቢኖር ለካህኑ ይሆናል እንጂ ለሰውየው አይመለስም አለ። የተረፈውን አገልጋዩ ካህኑ ይጠቀምበታል ሲል ነው። ተራ ቁጥር 14 ወነበቦ እግዚአብሔር ለሙሴ ወይቤሎ። አሁንም እግዚአብሔር ሙሴን እንዲህ ሲል ተናገረው። ተራ ቁጥር 15 ብእሲ ለመረሲአ ረሳ ወአበሰ በኢያእምሮ ላዕለ ቅድሳተ እግዚአብሔር አለ። ምዕራፍ 5 ተራ ቁጥር 1 ላይ መጀመሪያ ላይ ተናግሮት የነበረውን አሁን አመጣው። ለእግዚአብሔር የተለየውን ገንዘብ ለእግዚአብሔር ሊቀርብ የሚገባውን አስራት ሳያውቅ አስቀርቶ የበደለ ሰው ቢኖር አለ ያመጽ በእንተ ኃጢአቱ ወንስሐሁ ለእግዚአብሔር ሀድጌ ንጹሐ ዘእምአባግ ዘሴጠ ሰቅሎን ብሩር በሰቅል ቅዱስ በእንተ ዘነስሐ። በእንተ ንስሐሁ ያለውና በእንተ ዘነስሐ ያለው አንድ ወገን ነው። እግዚአብሔርን ስለበደለው በደል ኃጢአቱ እግዚአብሔርን ስለበደለበት ኃጢአቱ ምክንያት ከበግ ወገን ነውር የሌለበትን በቤተ ክርስቲያን ከበግ ወገን ነውር የሌለበትን በቤተ እግዚአብሔር ቀዳም በቤተ እግዚአብሔር አዋቂ በሆነው ሚዛን በትልቁ ሚዛን ማለት ነው የተመዘነ ዋጋው 3 ብር የሆነ የበግ ሙክት ለእግዚአብሔር ያቅርብ አለ። ይህም የሆነበት የእግዚአብሔርን አስራት ባለመስጠቱ ነው። ተራ ቁጥር 16 ወይ ፈዲ በዘአበሰ ላዕለ ቅድሳት ለእግዚአብሔር በተለየው በቀደመው ገንዘብ ላይ አራጣ ይክፈል አለ። የእግዚአብሔርን ገንዘብ አስራት ከ10 1 አልሰጠምና ይህንንም ዕዳ አለብህ ብለው ቢጠይቁት አላውቅም ብሎ ክዶ ነበርና ዕዳም እንዳለበት ምስክር ሲመሰክርበት በምስክር የተረታ ስለሆነ ምስክርም ከመሰከረበት በኋላ አምኖ ይቅርታ ስለጠየቀ በ1 5 ጨምሮ 6 አድርጎ ይክፈል አለ። ወይውየስክ ላዕሌሁ 5 እዴሁ ወይውየስክ ላዕሌሁ 5 እዴሁ አለ።
ወሰማ ቃለ ወአማሃልዎ ያለውን ምዕራፍ 5 ቁጥር 1 ላይ የተናገረውን አመጣ። ምሎ በምስክር የተረታ ቢሆንም እርሱም ከተረታ በኋላ አላበጀሁም፣ መልካም አላደረግኩም ብሎ ይቅርታ ቢጠይቅና ንስሐ ቢገባ 5 ትርፍ አምጥቶ ከአስራቱ ጋር 6ኛ አድርጎ ይክፈል፣ ለእግዚአብሔር ይስጥ አለ። ወይሁቦ ለካህን ወያስተሰሪ ሎቱ በውቱ ሀርጌ ዘንስሐሁ ወይታደግ ሎቱ ኃጢአቱ። ያም ባለ ዕዳ ሰው የሚከፍለውን አምጥቶ ለካህኑ ይስጠው። ካህኑም ስለ ኃጢአቱ ባቀረበው ነገር ሁሉ ኃጢአቱን ያስተሰርይለታል አለ። ትርፍ ገንዘብ በመስጠቱም ኃጢአቱ ትርፍ አድርጎ በሰጠው ነገር ስለ 5ቱ ነገር ኃጢአቱ ይሰረይለታል፣ በዚህም ኃጢአቱ ይወገድለታል አለ። ተራ ቁጥር 17 ወብእሲ እማአበሰ ወገብረ አሃተ እምትእዛዘ እግዚአብሔር ዘኢይከውን ለገቢር በኢያእምሮ ወታውቆ ወነስሐ በእንተ ዘኮነቶ ኃጢአተ። እግዚአብሔር ካዘዘው ትእዛዝ ወጥቶ ባለማወቅ አንዲት ኃጢአት የሠራ ሰው ቢኖር በኋላም የሠራው ኃጢአቱ ታውቆት ይህችውም ዕዳ ስለሆነችበት ንስሐ ቢገባ አለ። ተራ ቁጥር 18 ያመጽ ሀርጌ ማዕባግ ንጹሐ ዘሴጠ ሰቅሎን ብሩር በእንተ ንስሐሁ ሀበ ካህን። ስለ ሠራው ኃጢአት ከበጎች ወገን ዋጋው 3 ብር የሆነውን ሙክት ወደ ሊቀ ካህናቱ ይዞ ይምጣ አለ። ተራ ቁጥር 19 ወያስተሰሪ ሎቱ ካህን በእንተ ረሲኦቱ ዘረሳ ወበእንተ ዘኢያእመረ ወይታደግ ኃጢአቱ። ያስተሰሪ ያለውና ወይታደግ ያለው አንድ ወገን ነው፣ ትርጉሙ አንድ ነው። ካህኑም ሳያውቅ ዘንግቶ ስለበደለው በደል ኃጢአቱን ያስተሰርይለታል አለ። እስመ ነስሐ ቅድመ እግዚአብሔር